ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የፍርድ ቤት ትዕዛዝ ተከብሮ አባላችን ይለቀቅ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ገለጸ። መንግስት ከህግ በላይ ሆኗል ብለው የተቹት የኢዜማ ፍትህ የህግና አባላት ደህንነት ጉዳይ መምሪያ ኃላፊ ፍርድ ቤቱ በነጻ የለቀቀው ግለሰቡን ያለ አንዳች ምክንያት ከ20 ቀን በላይ ማሰር፣ ፍርድ ቤት ይለቀቅ ሲል የፍርድ ቤቱ ውሳኔን አለማክበር፣ ከዚያም ግለሰቡን መሰወር መንግስት ራሱ ስርዓት አልበኛ መሆኑን ማሳያ ነው ብለዋል። ዝርዝሩን አዘጋጅተናል። ከሰሞኑ በባህር ዳር አየር ማረፊያ የመንገደኞች የጉዞ ትኬት ዝርፊያና ሽያጭ መበራከቱ ተሰማ። ከአዲስ አበባ ወደ ባህር ዳር ከተማ ለመሄድ በዕለቱ ትኬት ማግኘት ቀላል እንደሆነ የተነገረ ሲሆን በአንጻሩ ከባህር ዳር ወደ አዲስ አበባ ለመምጣት ግን ቢያንስ የ5 ቀን ወረፋ አለው ተብሏል። ለዚህ ምክንያቱ ባህር ዳር በላይ ዘለቀ አየር ማረፊያ ላይ የሚሰሩ አንዳንድ ግለሰቦች በአሳዛኝ የትኬት ዝርፊያ ላይ ተሰማርተው በመገኘታቸው መሆኑ ተሰምቷል። ዝርዝሩን የምናስደምጣቸው ይሆናል። በትግራይ ክልል የምክክር መድረክ ለማካሄድና ከማህበረሰብ ክፍሎች አጀንዳ ለማሰባሰብ የሚያስችል እንቅስቃሴ መጀመሩ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙ ምክክሩን ለማድረግ በሚደረገው ዝግጅት ላይ ተጽዕኖ ሊኖረው እንደሚችል የተገለጸ ሲሆን በትጥቅ ትግል ውስጥ ያሉ አካላትም ወደ ምክክሩ እንዲመጡ እየተደረገ መሆኑ ተመላክቷል። ተጨማሪ አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድና መዝገበ ጮቄ ብርጌድ በጥምር ከሞጣ ከተማ ወደ ሙገር ቻይና ካምፕ ከተንቀሳቀሰው የመንግስት ኃይል ጋር ባደረጉት ውጊያ የመንግስት ኃይል 15 ሙትና 9 ቁስለኛ መሆኑ ተሰምቷል። ተጨማሪ አለን። ከነገ ጀምሮ በመቀለ ከተማ ተዘግተው የነበሩ ፍርድ ቤቶች ወደ መደበኛ ስራቸው ይመለሳሉ ተባለ። ፍርድ ቤቶቹ የነፍስ ግድያ ወንጀልን በመመልከት ላይ በነበረ አንድ ችሎት ላይ የተፈጠረውን ረብሻ ተከትሎ የደህንነት ስጋት እንዳለባቸው በማሳወቅ ስራ ማቆማቸው የሚታወስ ሲሆን ይህንን ተከትሎ በትናንትናው ዕለት ምክክር ተደርጎ ነበር ተብሏል። ሌላኛው መረጃችን ነው። የባንግላዴሽ ጸረ ሙስና ኮሚሽን ኤሲሲ ማጭበርበርንና ስልጣንን አላግባብ መጠቀምን የሚሉ ክሶችን መመስረቱን ተከትሎ የመጣ የእስር ማዘዣ የወጣባቸው የዓለም የጤና ድርጅት የደቡብ ምስራቅ እስያ ክልላዊ ዳይሬክተር በጄኔቫ ለስብሰባ መቀመጣቸው አነጋጋሪ ሆኗል። ሙሉ ዘገባውን የምናስደምጣቸው ይሆናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አረንጓዴ አሻራ ገበታ ለትውልድና መሰል መርሃ ግብሮችን ለማጣጣም በሚል የቀረበው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ግንቦት 14 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባ የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን በሙሉ ድምጽ ማጽደቁ ተገለጸ። በምክር ቤቱ የውሃ መስኖ፣ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምሳዬ አዋጁን በተመለከተ ሪፖርትና የውሳኔ ሀሳብ አቅርበዋል። ምክትል ሰብሳቢው አዋጁ እንዲወጣ የተደረገው ከአረንጓዴ አሻራ ገበታ ለትውልድና መሰል መርሃ ግብሮች ጋር የሚጣጣም ህግ ማውጣት ወሳኝ እርምጃ በመሆኑ ነው ማለታቸው ተሰምቷል። ረቂቅ አዋጁ ሀገራዊ አረንጓዴ አሻራ ልማትን ለማፋጠንና የወንዝ ዳር አትክልትና ፍራፍሬ ምርታማነትን ለማሳደግ የሚያግዝ ነው ሲሉ የምክር ቤቱ አባላት መግለጻቸውን ደግሞ የህዝብ ተወካዮች ምክር ቤት ባጋራው መረጃ አስታውቋል። ከኢንዱስትሪዎች የሚለቀቀው ፍሳሽ ለወንዝ ዳርቻዎች የብክለት መንስኤ እየሆነ የመጣ በመሆኑ ይህንን ለመከላከልና ለመቆጣጠር በአዋጁ መመላከት እንዳለበት የምክር ቤት አባላት አሳስበዋል ብሏል። በተከለለ የውሃ አካል ዳርቻ ውስጥ የሚገኝ ማንኛውም ነባር ልማት ባለበት ሁኔታ ሊቀጥል የሚችለው በውሃ አካሉና ብዝሃ ህይወቱ ላይ ጉዳትና ብክለት የማያስከትል መሆኑ አግባብ ባለው አካል ሲረጋገጥ ነው ሲሉ ዶክተር አወቀ አምዛይ መግለጻቸውን መረጃው አካቷል። የአማራ ፋኖ ብሔራዊ ኃይል ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድና መዝገበ ጮቄ ብርጌድ በጥምር ከሞጣ ከተማ ወደ ሙገር ቻይና ካምፕ ከተንቀሳቀሰው የመንግስት ኃይል ጋር ከጠዋቱ 12 ሰዓት ጀምሮ እስከ 5 ሰዓት ድረስ ውጊያ ማድረጋቸው ተገለጸ። በዚህም የመዝገበ ጮቄ ብርጌድ ከሰዴ በመንቀሳቀስ ሞጣ ደረቅ ወንዝ አካባቢ ውጊያ ያደረገ ሲሆን መብረቁ ተፈራ ብርጌድ ባደረገው ውጊያ ከመንግስት ኃይል 15 ሙትና 9 ቁስለኛ ማድረጉ ተነግሯል። ውጊያውን የሁለተኛ ተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ ሻለቃ ታዘበው ሰየና የክፍለ ጦሩ ዘመቻ ላመስግናለን እንዲሁም የመብረቁ ተፈራ ብርጌድ አመራሮች በጥምረት መርተውታል ሲል የዘገበው ኢትዮ 251 ሚዲያ ነው።
በትግራይ ክልል ምክክር ለማካሄድ የሚያስችል እንቅስቃሴ መጀመሩ ተገለጸ። በትግራይ ክልል የምክክር መድረክ ለማካሄድና ከማህበረሰብ ክፍሎች አጀንዳ ለማሰባሰብ የሚያስችል እንቅስቃሴ መጀመሩን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኡጋቶ እንደተናገሩት የትግራይ ህዝብ እንደሌሎች ኢትዮጵያውያን ጥያቄ ያለውና ጥያቄውን በምክክሩ ሂደት መመለስ የሚኖርበት በመሆኑ ምክክር ለማካሄድና አጀንዳ ለማሰባሰብ የሚያስችል ቅድመ ዝግጅት እየተደረገ ነው ብለዋል። በክልሉ ከሚገኙት ከአራቱ ዩኒቨርሲቲዎች ምሁራን፣ ከ7 የፖለቲካ ፓርቲዎችና ከሲቪክ ማህበረሰብ አባላት ጋር ሀገራዊ የምክክር መድረኩ ስለሚካሄድበት ሁኔታ ውይይቶች መደረጋቸውንና በሂደትም የእነሱ ሚና ምን መሆን እንዳለበት ስለመነጋገራቸው ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን በይፋ በጀመረበት ወቅት የትግራይ ክልል በጦርነት ቀጠና ውስጥ የሚገኝ ነበር ያሉት ኮሚሽነሩ ከፕሪቶሪያው ስምምነት በኋላ የትግራይ ህዝብ አሉኝ የሚላቸውን ጥያቄዎች እንዲያቀርብና ምላሽ እንዲያገኝ ለማስቻል ሀገራዊ የምክክር ኮሚሽን ጥረት ሲያደርግ ቆይቷል ብለዋል። ከዚህ ቀደም ለትግራይ ክልል ጊዜያዊ አስተዳደርና በትግራይ የፖለቲካ እንቅስቃሴ ውስጥ የጎላ ሚና ላለው ህወሓት ምክክሩን በክልሉ ማድረግ በሚቻልበት ሁኔታ ኮሚሽኑ ደብዳቤ መጻፉንና በጉዳዩ ላይም ቀና ምላሽ መገኘቱን አስታውሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙ ምክክሩን ለማድረግ በሚደረገው ዝግጅት ላይ ተጽዕኖ ሊኖረው ይችላል ያሉት አምባዬ፣ ሆኖም ማንኛውም አይነት የፖለቲካ አለመረጋጋት በምክክር ሂደቱ ላይ የራሱን ጫና እያሳደረ እዚህ ደረጃ የተደረሰ በመሆኑ ይህም ኮሚሽኑን በክልሉ ምክክር እንዳያደርግ የሚያግደውም አይሆንም ብለዋል። እንደ አንድ ኮሚሽነር ትግራይ ክልል ውስጥ አገራዊው የምክክር መድረክ ይካሄዳል ብዬ አምናለሁ። ይህንንም ለማከናወን የሚረዱ ስራዎችና እንቅስቃሴዎች በመደረግ ላይ ናቸው። የትግራይ ህዝብ አለኝ የሚላቸውን ጥያቄዎች በምክክር ሂደቱ እንደሚያቀርብና ጥያቄዎቹም እንደሚመለሱ ጽኑ እምነት አለን በማለት አስረድተዋል። በትጥቅ ትግል ውስጥ ያሉ አካላት ወደ ምክክር መድረክ እንዲመጡ ጥረት በመደረግ ላይ ነው ያሉት ኮሚሽነሩ እነዚህ ወገኖች በምክክር ሂደቱ ተሳታፊ እንዲሆኑና አጀንዳቸውንም እንዲያቀርቡ መንግስትና የሚመለከታቸው ባለድርሻ አካላት ለጉዳዩ ትኩረት ሰጥተው ሊሰሩ ይገባል ሲሉም አሳስበዋል። ሀገራዊ የምክክር ኮሚሽን እስካሁን ባሉት የምክክር ሂደቶች ከትግራይ ክልል ውጪ በ11 ክልሎችና በ2 ከተማ አስተዳደሮች የአጀንዳ ማሰባሰብ ስራ ማከናወኑ መገለጹ ይታወሳል። መሰረት ሚዲያ በባህር ዳር አየር ማረፊያን በተመለከተ ዘገባ አውጥቷል። በአውቶቡስ መናኸሪያዎች፣ በባቡር ጣቢያዎች ወይም በታክሲ ተራዎች አካባቢ ዝርፊያ ሲፈጸም ሰምተው ይሆናል። ዛሬ ግን የምናስነብባችሁ በአየር ማረፊያ እየተስተዋለ ያለ የአውሮፕላን ትኬት ስርቆት ነው። ነገሩን እንደሚከተለው አቅርበነዋል። አሁን ከአዲስ አበባ ወደ ባህር ዳርና ሌሎች ከተሞች ለመሄድ ዜጎች አቅማቸው ባይፈቅድ እንኳን አውሮፕላንን ይመርጣሉ። ምክንያታቸው ደግሞ በመንገድ ላይ የተባባሰውን የእገታ ወንጀል ለማምለጥ ነው። ከአዲስ አበባ ወደ ባህር ዳር ከተማ ለመሄድ በዕለቱ ትኬት ማግኘት ቀላል ሲሆን በአንጻሩ ከባህር ዳር ወደ አዲስ አበባ ለመምጣት ግን ቢያንስ የ5 ቀን ወረፋ አለው። ታዲያ ሚዲያው መረጃውን ያጋራው ይህ ያልተመጣጠነ የትኬት የመጠበቂያ ጊዜ እንዴት ሊከሰት ቻለ በሚለው ዙሪያ ነው። ላለፉት ጥቂት ሳምንታት ከባህር ዳር ወደ አዲስ አበባ በአየር ከተጓዙ መንገደኞች ወይም ለመጓዝ ሙከራ ካደረጉ ሰዎች ያሰባሰበው መረጃ እንደሚጠቁመው ባህር ዳር በር ላይ ዘለቀ አየር ማረፊያ ላይ የሚሰሩ አንዳንድ ግለሰቦች በአሳዛኝ የትኬት ዝርፊያ ላይ ተሰማርተው ይገኛሉ። አንድ ባለ ታሪክ በቅርቡ ባጋሩት መረጃ መሰረት እኔ ከ25 ዓመት በላይ የኢትዮጵያ አየር መንገድ ተጠቃሚ ነኝ። በዚህም ደስተኛ ነኝ፣ እኮራለሁም። ሰሞኑን ወደ ባህር ዳር አስቀድሜ በቆረጥኩት የደርሶ መልስ ትኬት የቤተሰብ ፕሮግራም ላይ ለመካፈል ተጉዤ ነበር ብለዋል። ከፕሮግራሙ በኋላ ዘመዶቼን ተሰናብቼ ወደ ኤርፖርት ሄድኩኝ። በተመሳሳይ ሌሎች እንደኔ ወደ አዲስ አበባ የሚመለሱ ነገር ግን መመለሻ ትኬት ያልነበራቸው ቤተሰቦችም እዛው ሄደን እንሞክር ብለው ኤርፖርት ሄደን ይላሉ። ኤርፖርት ተገኝተው ትኬት ለመግዛት ከሄዱት ውስጥ ከአንደኛው ጋር የመጨረሻው መሳፈሪያ ክፍል ተገናኘንና ስጠይቀው ትኬት አገኘሁ አለኝ። እንዴት ስለው 10,000 ብር ከፍዬ ሲል መለሰልኝ ይላሉ። አክለውም በዚህ ሳይበቃ የመሳፈሪያ ቅጹን ሲያሳየኝ በሌላ ሰው ስም የተሰራ ነው። እሱ ከኔ በፊት በነበረው በረራ ተመለሰ፣ እኔም በሚከተለው በረራ ወደ አዲስ አበባ ተመለስኩ። ለራሴ በጣም ደነገጥኩ ሲሉ ሁኔታውን ያስረዳሉ። ከቆይታ በኋላ አዲስ አበባ ገብቼ ለሌላኛው ቤተሰቤ ማግኘቱን ደወልኩለት። በመጨረሻው በረራ 10,000 ብር ከፍዬ ተመለስኩ አለኝ። የዚህኛውን በተመሳሳይ በሌላ ሰው ስም በተዘጋጀ ቦርዲንግ ፓስ እንደተሳፈረ ነገረኝ። የዚህኛውን ለየት የሚያደርገው ከተሳፈረ በኋላ የአየር መንገዱ ሰራተኛ መጥቶ ቦርዲንግ ፓስ ወሰደው አለኝ። በነገራችን ላይ የአንድ ትኬት ዋጋ ከ4,000 እስከ 6,000 ብር ይሆናል ሲሉ ሁኔታውን ይገልጻሉ። ይህ የአንድ ግለሰብ ገጠመኝ ቢሆንም ከፍተኛ የጸጥታ ጥበቃ በሚደረግበት እንዲሁም የሀገር ውስጥና የውጭ ተጓዦችን በሚያስተናግድ ትልቅ ኤርፖርት ውስጥ እንዲህ አይነት ከአንድ ተጓዥ ትኬት ዘርፎ ለሌላ እጥፍና ከዛ በላይ በሆነ ዋጋ መሸጥ ብዙዎችን አሳዝኗል። ለዚህ ፍርፋሪ ጥቅም የጸጥታ አካላትም ይህንን አይነት ድርጊት ማድረግ ከቻሉ ምን ያክል ደህንነቱ የተጠበቀ ነው ሆን ተብሎ እንደሚታለፍና ሌላ ከባድ አደጋ ሊያደርሱ እንደሚችሉ ምንም ጥርጥር የለውም ያሉት ሌላኛው ተጓዥ ናቸው። አሁን ላይ በኦንላይን ከባህር ዳር ወደ አዲስ አበባ
አበባ ትኬት ለመቁረጥ ቢሞከር ማግኘት የሚቻለው ከ4 ወይም ከ5 ቀን በኋላ ነው። በተመሳሳይ በቦሌ አየር ማረፊያ መንገደኞች ለጉዟቸው አየር መንገዱ ተርሚናል ውስጥ ከተገኙ በኋላ አንዳንድ የአየር ማረፊያው ሰራተኞች ለጉዞ ዘግይታችሁ መጥታችኋል ወይም የያዛችሁት ትኬት ይጣራል ወዘተ በሚል ምክንያት የበረራ ጊዜው እንዲያልፍ አድርገው የበረራ ጊዜ እንዲያልፍ ካደረጉ በኋላ አዲስ ትኬት በራሳቸው ገንዘብ መቀበያ ማሽን እንደሚያስከፍሉ ከቀናት በፊት መዘገቡ ይታወሳል። ሚዲያው በዚህ ዙሪያ ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት ምላሽ ከተገኘም ይዞ እንደሚመለስ ገልጿል። ከነገ ጀምሮ በመቀሌ ከተማ ተዘግተው የነበሩ ፍርድ ቤቶች ወደ መደበኛ ስራቸው ይመለሳሉ ተባለ። የመቀሌ ከተማ ፍርድ ቤቶች በደህንነት ስጋት ሳቢያ ለጊዜው ስራ ማቆማቸውን ተከትሎ የክልሉ ምክትል ርዕሰ መስተዳደር በዛሬው ዕለት ምክክር አድርጓል። የመቀሌ ከተማ ፍርድ ቤቶች ዳኞችና አቃቢያነ ሕግ በሚደርስባቸው ዛቻና ማስፈራሪያ የተነሳ የደህንነት ስጋት እንደተፈጠረባቸውና በዚህም ምክንያት ስራ ማቆማቸው ይታወቃል። ይህንንም ተከትሎ በትናንትናው ዕለት የክልሉ ምክትል ርዕሰ መስተዳደር አቶ አማኑኤል አሰፋና የጠቅላይ ፍርድ ቤቱ አስተዳደር ዳኞቹንና አቃቢያነ ሕግ ጋር ምክክር መደረጉ ተገልጿል። የጠቅላይ ፍርድ ቤቱ የኮሚኒኬሽን ዳይሬክተር አቶ አለማየሁ እሸቱ በተደረገው የምክክርና የውይይት ሂደት ላይ የፍትህ አካላቱ ያለባቸውን የደህንነት ስጋት የተመለከተ ማንኛውንም ጥያቄ እንዲያቀርቡ መደረጉንና በክልሉ እየተፈጠረ ያለውን ስጋት በዘላቂነት ለመፍታት ጥረት እንደሚደረግ ቃል ተገብቷል ብለዋል። የፍትህ ስርዓቱ ላይ ተግዳሮት እንዳይኖር ለማድረግ እንደሚሰራ ምክትል ርዕሰ መስተዳድሩ መግለጻቸውን ተናግረው ከነገ ጀምሮ የተዘጉት ፍርድ ቤቶች ወደ ቀደመ ስራቸው እንደሚመለሱ ተናግረዋል። ፍርድ ቤቶቹ ስራ ያቆሙት ግንቦት 8 ቀን 2017 ዓ.ም ሲሆን ዘውዱ ሀፍቱ በተባለች ሴት ላይ የተፈጸመ የነፍስ ግድያን በመመልከት ላይ በነበረ አንድ ችሎት ላይ የተፈጠረውን ረብሻ ተከትሎ መሆኑ የሚታወቅ ነው። የፍርድ ቤት ትዕዛዝ ተከብሮ አባላችን ይለቀቅ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገለጸ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የባህር ዳር ከተማ ስራ አስፈጻሚና በአማራ ክልል የሚገኙ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ ሆነው እያገለገሉ የቆዩት አቶ ኃይለማርያም ብርሃኑ ሚያዝያ 21 ቀን 2017 ዓ.ም ምሽት 2 ሰዓት ላይ በፖሊስ ከቤታቸው ተወስደው በባህር ዳር ከተማ በሚገኘው ሁለተኛ ፖሊስ ጣቢያ መታሰራቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ የህግና አባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም ተናገሩ። ግለሰቡ ለ13 ቀናት ያለምንም ክስ በፖሊስ ጣቢያው ታስረው መቆየታቸውን የሚናገሩት አቶ ስዩም ፓርቲው ለክልሉ ሰላምና ጸጥታ ቢሮ፣ ለባህር ዳር ከንቲባ ጽህፈት ቤት እንዲሁም ለምርጫ ቦርድ አባሉ እንዲለቀቅ አሊያም ፍርድ ቤት እንዲቀርብ በደብዳቤ ቢጠይቅም ምላሽ ባለማግኘቱ ግንቦት 4 ቀን 2017 ዓ.ም በባህር ዳር ከተማ ከፍተኛ ፍርድ ቤት አካልን ነጻ የማውጣት ክስ ተመስርቶ ግንቦት 12 ቀን 2017 ዓ.ም ፍርድ ቤቱ ከእስር እንዲፈቱ ትዕዛዝ ያስተላለፈ ቢሆንም የፍርድ ቤቱ ውሳኔ ተግባራዊ አልሆነም ብለዋል። የባሱንም ትናንትና ግንቦት 13 ቀን 2017 ዓ.ም ከነበሩበት ሁለተኛ ፖሊስ ጣቢያ ቤተሰቦቻቸው ሄደው ሲጠይቁ ተጭኖ ሄዷል የሚል ምላሽ እንደተሰጣቸውና አሁን የት እንዳሉ ማወቅ አለመቻሉን አቶ ስዩም አክለዋል። መንግስት ከህግ በላይ ሆኗል ብለው የተቹት የኢትዮጵያ ዜጎች ለማህበራዊ ፍትህ የህግና አባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም የፍርድ ቤት ትዕዛዝና የህግ የበላይነት ተከብሮ አባላቸው በአስቸኳይ እንዲፈቱ ጥሪ አቅርበዋል። አቶ ኃይለማርያም ብርሃኑ የፋርማሲ ባለሙያ በመሆናቸው ምናልባት ከሰሞኑ የጤና ባለሙያዎች እንቅስቃሴ ግንኙነት ጋር ተጠርጥረው ይሆን የታሰሩት በሚል ለቀረበላቸው ጥያቄም አቶ ስዩም ምላሽ ሰጥተዋል። አባሉ በምን ተጠርጥሮ እንደታሰረ ፍርድ ቤት ቀርቦ የሚያስረዳ አካል ባለመቅረቡ ነው ፍርድ ቤቱ በነጻ የለቀቀው። ግለሰቡን ያለ አንዳች ምክንያት ከ20 ቀን በላይ ማሰር፣ ፍርድ ቤት ይለቀቅ ሲል የፍርድ ቤቱ ውሳኔን አለማክበር፣ ከዚያም ግለሰቡን መሰወር መንግስት ራሱ ስርዓት አልበኛ መሆኑን ማሳያ ነው ብለዋል። የድሪም ኬር አጠቃላይ ሆስፒታል የፋርማሲ ክፍል ኃላፊ የኢዜማ አባል የሆኑት ሲኒየር ፋርማሲስት ኃይለማርያም ብርሃኑ ፓርቲውን በመወከል የ2013 ዓ.ም በነበረው ሀገራዊ ምርጫ የአማራ ክልል ምክር ቤት እጩ ተወዳዳሪ እንዲሁም በአማራ ክልል በነበረው ሀገራዊ ምክክር አጀንዳ ማሰባሰብ ፓርቲውን ወክለው ንቁ ተሳታፊ የነበሩ መሆናቸውን ከፓርቲው የተገኘው መረጃ ያመለክታል። የእስር ማዘዣ የወጣባቸው የዓለም ጤና ድርጅት የደቡብ ምስራቅ እስያ ክልላዊ ዳይሬክተር በጄኔቫ ለስብሰባ መቀመጣቸው እያነጋገረ ነው። የዓለም ጤና ድርጅት ደቡብ ምስራቅ እስያ ክልል ዳይሬክተሯ ሰይማ ዋዜድ በጄኔቫ የዓለም ጤና ጉባኤ ላይ የተሳተፈች ይፋዊ ዝግጅቶችንም እየመራች ነው። በተቃራኒው ደግሞ የትውልድ ሀገሯ ባንግላዴሽ በቁጥጥር ስር እንድትውል የእስር ማዘዣ አውጥታባታለች። የእስር ማዘዣው በመጋቢት ወር የባንግላዴሽ ጸረ ሙስና ኮሚሽን ኤሲሲ ማጭበርበርን እንዲሁም ስልጣንን አላግባብ መጠቀምን የሚሉ ክሶችን በዳይሬክተሯ
መመስረቱን ተከትሎ የመጣ ሲሆን ክሶቹም እንደ አውሮፓውያን አቆጣጠር በ2023 በተካሄደውና አወዛጋቢ ከነበረው የዓለም ጤና ድርጅት ደቡብ ምስራቅ እስያ የክልል ዳይሬክተር ሆኖ የመመረጥ ዘመቻ ጋር በተያያዘ ነው ተብሏል። ዳይሬክተሯ በጥቅምት 2023 ከተመረጠች በኋላ የ5 ዓመት የሥራ ዘመኗን በየካቲት 2024 ላይ ጀምራለች። ባለፈው ነሐሴ ወር ወላጅ እናቷ ጠቅላይ ሚኒስትር ሼክ ሐሲና ከባንግላዴሽ መባረራቸውን ተከትሎም ሳይማ ዋዚድ በዲፕሎማቲክ ፓስፖርት ህንድ ውስጥ ቆይታለች። ይህንን ተከትሎም በጥር ወር የባንግላዴሽ ባለስልጣናት ዳይሬክተሯን አሳልፈው እንዲሰጧቸው ቢጠይቁም ከዲፕሎማሲያዊ ያለመከሰስ መብቷ አንጻር ታይቶ ጥያቄያቸው በጎ ምላሽ ሳያገኝ ቀርቷል። ሆኖም ግን የባንግላዴሽ ፖሊስ በሼክ ሐሲናና ልጇ ዋዚር ላይ የእስር ትዕዛዝ በመፈጸም ሂደት ላይ ስላሉ እድገቶች ሪፖርት ለማቅረብ ግንቦት 25 ቀን ቀነቀጠሮ በመጠባበቅ ላይ የሚገኝ ቢሆንም ዳይሬክተሯ ግን በጄኔቭ ለስብሰባ ተቀምጠው ይገኛሉ ተብሏል።